የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በጽምብላ ወረዳ በትግራይ ዳግመ ግንባታ ጽሕፈት ቤት የተሰሩ የትምህርት ጤና ተቋማት ጉብኝት ባካሄዱበት ወቅት የሕዝባችን እድገት ለማረጋገጥ በትምህርት ዘርፍ መስራት ይገባል በማለት ይህ ሁሉ እንዲሳካም ብሎም ዘላቂ የሆነ ልማት ለማረጋገጥ አንድነታችን ልናጠናክር ይገባል ብለዋል። እንደ ህዝብ ትኩረታችን ወደ ልማት ማድረግ አለብን። የት ድረስ እንደተሰራበት መከታተል ይጠበቅብናል። ጠያቂዎች እንሆን፣ ከዛም ልማቱን ማስቀጠል ይቻላል። ይህ ሁሉ ዘላቂ እንዲሆን ግን አንድነታችን መጠናከር አለበት። በሌላ በኩል ተፈናቃዮች የመመለስ ጉዳይ የሁሉም ህዝብ ጥያቄ ነው። ይህም ከልማታችን ጎን ለጎን ትኩረት የምናደርግበት ጉዳይ ነው። ወደ ቀያቸው ይመለሳሉ፣ ህዝብም ከጎናቸው ይሁን። የትግራይ ጤና ቢሮ ምክትል ኃላፊ ዶክተር ጸጋይ በርሂው እንደነዚህ ያሉ የልማት ፕሮጀክቶችና አገልግሎቶች ማስፋፋትና ዳግም መገንባት የጤና ተቋማትን ዳግም ለማንሰራራት ትልቅ ሚና ይኖረዋል ብለዋል። ዝከላ ጥዕናውን ከም ትፈልጦ ይህ የጤና ማዕከል ከዚህ በፊት ጠባብና አስቸጋሪ ነበር። አሁን ግን ለሁሉም ነገር ምቹ ሆነዋል። ክፍሎቹም በጥሩ ሁኔታ ተገንብተዋል። ስለዚህ እኛ ከሚመለከታቸው ጋር ይህንን ለመገንባት ችለናል። ባለቤቱ ግን የህዝብ ነው። እነዚህ ማዕከላት መሰራታቸው ለጤና ዘርፉ ትልቅ አስተዋጽኦ አለው። የሰሜን ምዕራብ ትግራይ ዞን አስተዳዳሪ አቶ ወልደ አብርሃ ገብረ ጻዲቅ ለተደረገው የዳግመ ግንባታ ስራ በማመስገን ለቀጣይ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ከምዘል ዓብይ ተስፋ ዝህብ በዚህ አስቸጋሪ ወቅት ሆነን እንደነዚህ ያሉ የልማት ፕሮጀክቶች መሰራታቸው ተስፋ የሚሰጥ ጉዳይ ነው። ይህ ስራ እንዲሳካ አመራሩና ማህበረሰቡ ትልቅ ጥረት በማድረጉ ጥሩ ስራ ተሰርቷል። የትግራይ ዳግመ ግንባታ ጽሕፈት ቤት ኃላፊ ኢንጂነር ቴዎድሮስ ገረዚሄር እና የወረዳዋ ፕሮጀክት አስተባባሪ አቶ መለስ ወልደ ማርያም ግንባታው ከ340 ሚሊዮን ብር በላይ መጨረሱንና ይህ ለማሳካት የአመራሩ ሚና ትልቅ በመኖሩ ግንባታው በሚገባ ሊጠናቀቅ ችሏል ብለዋል። ዕንወትና ገዝቢ መሰርሖ ዘለና ጅምሪ ውድመቱ ከፍተኛ ነው። ግንባታቸው ዳግም ጅማሬ ላይ ናቸው። የዚህ ውጤት ማሳካትም ከጊዜያዊ አስተዳደር ጋር በነበረው የመቀናጀት ስራ ነው። ይህም የሁላችን ማስተዋጽኦ በመሆኑ በቀጣይነት ተጠናክሮ ይቀጥላል። ጠቅላላ በጀት ክንሪኦ ከለና በወረዳ ደረጃ በስሪአር ጠቅላላ የተበጀተው በጀት ስንመለከተው ከ340 ሚሊዮን በላይ ነው። ይህ ድጋፍ ለተለያዩ ውድመቶች ውለዋል። አንዳንዱ በጥገና በኮምፒውተሮችና የመሳሰሉ የማዕከሉ ግብአቶች ጨምሮ እንዲውል ተደርጓል። የአካባቢው ማህበረሰብ በኩሉም ለተደረገው የልማት ስራ አመስግነዋል። በዚ ፕሮጀክት እዚ አካባቢ 4 ዳስ ነርና ይህ ፕሮጀክት ጥሩ ስራ ላይ ነው ያለው። ከዚህ በፊትም የሕክምና ማዕከሉም በኬንዳ ነበር ስንገለገል የነበረው። ህዝቡም ይቸገር ነበር። ከዛም ይህን 4 ክፍል ሰርቶ ተረክበናል። አሁን በጥሩ ሁኔታ እያገለገልንበት ነው። ነተም ሰባት ዝጎል ነገር ተነገር ቀን ተሌሊት እያሉ ነበር ሲሶር የነበሩት። ከማህበረሰቡ ለመጣላቸው ጥያቄዎችም በጥሩ መልኩ አስተያየት እየተቀበሉ በጥሩ ሁኔታ አጠናቀዋል።